ማለት ነው። ስለኔ እናቷ ማውራት ከጀመረች እኮ ኬኳ አትሰማ። አሁን ኬኳ ስታድግ ራሱ ማለት ነው እየተከታተለች እኔን የምታጠቃ ነው የሚመስለኝ። ለምን እኔና ዲቦራ እኮ ብንጣላ ማለት ነው ነገ እኮ ህይወት ይቀጥላል ማለት ህይወት ትጨልማለች እንዴ? የቱ ስንቱ ሄዱ አይደል እንዴ መጣው። እሺ እና አታስቡት። ምንም ብትሉ እኔ ላይ ያደረጋችሁትን ነገር ነው አሁን እሷ ላይ የምታረጉት። አንጣላም ማርያምን ነው የምላችሁ ስለማውቀው ነው። 100 ጊዜ ብንጣላ በውስጥ ነው የምንነጋገረው። በውስጥ ነው እሷ መጣም ትናገረኝ፣ እኔም በውስጥ ነው መጥቼ የምናገራት። እሺ አየሁት እኮ ቴክስትንሽ፣ ችግር የለውም ማስተካከላለሁ። ታያቸው እነዛ ረጊቶች እንዴ እነሱ ተባልተው ተናክሰው ጨረሱ። አሁን የቀራቸው ነገ እስከ ዲቦራ ጋር ብንጣላ ህይወት እኮ ይቀጥላል። ኪፕ ዩር ፕሮሚስ። አስተካክላለሁ ጋይስ። ስሙኝ አይደል እንዴ መጣው ምንድነው? እኔ አሁን ከዲቦራ እኔ ብጣላት ያ እንደ ጓደኛ ታዝናለች፣ ልቧ ይሰበራል፣ ለምን ምናምን ትላለች፣ እኔም ልቤ ይሰበራል፣ ለምን ምናምን ላለው። ከዛ በኋላ ህይወት ይቀጥላል። እሷን በፊናዋ ትሄዳለች፣ እኔም በፊና ሄዳለሁ። ከዛ ምን ይሆናል? አዲስ ጓደኛ ቲክቶክ ነው፣ አዲስ ሰው ትፈጥራላችሁ፣ ትግባባላችሁ። ልክ ከዚህ በፊት ቀድሞ እንደነበሩት ማለት ነው። ዲቦራ እኮ ከበፊቶች ከነበሩት በፊት አልመጣችም፣ ከነሱ በኋላ ነው የመጣችው አይደል? ሄዱ እኮ እነሱ፣ አለፈ። ህይወት ያልፋል፣ ህይወት ይቀጥላል፣ በዛው አይቆምም። ዲቦ መጣች። ነገ ደግሞ እኛ በሆነ የማንስማማበት ነገር ካለ ልንጣላ ልንለያይ እንችላለን። ዋናው በመለያየትና በመጣላት መሀል ያለውን ነገር ነው መታየት አለበት። ማን ነው ገበና የሚደብቀው? ማን ነው ስርዓት ያለው? ማን ነው ወጥቶ ማያዋርደው? ማን ነው? ያንን ነው የሚታየው። ለነገም ተመልሶ ለመታረቅም እንዲመች ማለት ነው። ምንም ወሬ ሳትሰሙ ስለሷም ስለኔም ሳትሰሙ ተረዳችሁኝ አይደል? ከዛ በኋላ ብንታረቅ እንኳን ወይ ተጣልተው ነበር ወሬያቸውን ሳንሰማ በምን እንደተጣሉ ራሱ ታረቁ ሲባል ደስ ይላል። ይሄንን ነው የማስበው። ተረዳችሁኝ? እና ህይወት ይቀጥላል። ዲቦ ምንም ይቀርባት የለም፣ ፍቅራችን ነው የሚቀረው። እኔም ከሷ ምንም ይቀርብኝ ነገር የለም። ግን ምንድነው ጓደኝነት፣ እህትነት፣ ፍቅሩነት ያ አብረን የነበርነው ጥሩ ጊዜ ያሳልፍነው ስንሰደባ ታማ አብራን የታማ ነው። እንዴት አያችሁት? ጆሪ እሱ ነው እንጂ የሚደብረው። ሌላው በተረፈ ህይወትን ይቀጥላል። በዛ የሚቆም ነገር የለም። ዲቦራም የራሷ የሆነ ተከታይ አላት፣ የራሷ የሆኑ ፎሎዎች አላት፣ የራሷ የሆኑ ጊፍተሮች አላት፣ የራሷ የሆኑ ሞዴሬተሮች አላት። ቤታም እንደዛው የቤታ የራሷ ታለንት አላት፣ ዲቦራ የራሷ ታለንት አላት። ምንድነው ያስተሳሰረን? ጓደኝነት፣ መዋደዳችን ከመጀመሪያው ጀምሮ ስንቀጠቀጥ አብረን መምጣታችን ነው። የዛሬን አይደለም የምናየው። ገባችሁ? ሁለታችንም የራሳችን የሆነ ነገር አለን እና ለማለያየት ተፍ አትሉ፣ አይሳካም ነው የምላችሁ። እናንተ ላይ ማርያም ሙድ ነው የምንይዘው። ተገናኝታችሁ እሱም አይቀርም። አይ ለምን ደርጎ ተቀርሽ በጣም ቁጭ ብለናው ዛሬ እሷ ራሱ ምን ጉድ ነው አለች። እኔም መተው ሌላ ነገር አይምሮ ውስጥ ይሰብካሉ። ከዚህ በፊትም እንደዛ ላይ ያደርጉን ማለት ነው። ከዚህ በፊትም ዝም ብለው ልጅቱን ሰው እሷ ናት ከሰው ጋር ያጣላቻት ሳላቃት ጓደኛዬ ሳትሆን ይሄን ያህል ሳንደዋወል ምናምን ያጣላቻት ቤታን ከሰዎች ጋር ዲቦራ መሀል ገብታ ነው ሲሉ ይገርመኛል። ነው ገባችሁ? ነው አይደለም? እኔም በምን እንደተጣላው እንዴት እንደተጣላው ማን እንዳጠብ ሁሉን ነገር አውቃለሁ። ግን ሰው ምንም ያላደረገን ሰው አምጥቶ ግን ያጣላቻት እሷ ናት ብለው እኔን ውስጤን ለመስበክ ከዛ በኋላ በቃ የሆነ አይምሮዬን እንዴት ነው ከሰው ጋር ላይታይ ምናምን ነው። እንደዛ አይደለም። ጓደኛ ስትሆኑ የምትጠቃቀሙበት ነገር አለ፣ የምትደጋገፉበት ነገር አለ። ጥቅም ስላችሁ የገንዘብ ጥቅም ምናምን ሳይሆን ለጓደኛ የምትደጋገፉበት። እሷ ስትጠቃ እኔ መቆም፣ እኔ ስትጠቃ አይታችኋል አይደለ? ዝም ስትል ለምን ዝም አልሽ ነው የምትሏትኝ። አንቺን ለማሳጣት ትሉኛላችሁ። ስትናገር ደግሞ ቤታ እንድትወድሽ አሽቃባጭ ቤታ ደጋፊዎች እንዲወዱሽ ትላላችሁ። እኔ ደግሞ ወይ ከሷ ጋር እኔና እሷ እኮ አብረን ሁሌ ጌም ማንጫወተው ለምንድነው? ሲሪየስ የሆነ ጌም አንጫወትም። ተረዳችሁኝ? ሲሪየስ የሆነ ጌም አንጫወትም ጋይስ። ማርያምን ሲሪየስ የሆነ ጌም አንጫወትም። ስናለግጥ ነው የምንውለው። እዚህ ደግሞ ከመጣን ጌም መጫወት ከፈለግን ደግሞ እሷም ተጫውታ በፊኗ እኔም ተጫውቼ ከዛ የሆነ ሳለ እንገናኛለን። ከዛ እናለግጣለን፣ እንሳሳቃለን ምናምን ያን ያለው ነገር እንጂ አሁን ሳንጫወት ስንቀር ቤታ ከዚህ ነው የቀልድ እንኳን የምናወራው በሲሪየስ። አሁን የጉቺ ራሱ እየገረመኝ ማርያም የጉቺ ራሱ ሄደው ማለት ነው። ጉቺ አየሽ አይደለ
እንደዚህ ለዲቦራ ቤት ሄዳ ጊፍት ትሰጣለች። አንቺ ግን ከነን አሁን ጋር ስትጫወቺ ሄደሽ አንበሳ ወረድ ይችላል። ዲቦራ ምንም ሳታወርድላል። ከሷ በኋላ ሄዳ ግን ዩኒቨርሲቲና አንበሳ ሰጠቻለ ዲቦራ። ዲቦራ ወስድ በመስፈርት አለ፣ ጉቺ ማያት መስፈርት አለ። ሰው ሁሉ እኩል ልትወዱታችሁ፣ እኩል ልታከብሩታችሁ፣ እኩል አብራችሁ ላይክ መስፈርት የሚባል ነገር አለ። ተረዳችሁኝ? እና ሁሌ የሆነ ስትጠቃ ሁሌም ከዲቦራ ጎን ሆናለሁ፣ እሷ ምን ስትጠቃ ከኔ ጎን ትሆናለች። ያለው ነገር ይሄ ነው። መቼም አንጣላም ነው የምላችሁ። ፊንገር ታንቀሽ ትሞቻታለሽ። እንደው እኔ ራሴ ያስደበረችኝ ዲቦራ ቢኖር ራሱ እየደበረኝ እንቀጥላለሁ። ይሄን ያለው ምነግርሽ ማለት ነው። ሰው ናት አይደለ? የሆነ የምታስቀይመኝ ነገር ቢኖር እየደበረኝ ራሱ እያስመሰልኩ ራሱ ቀጥላለሁ። አንቺ ደስታ እንዳይሳካ ነው የምልሽ። እንደውም ታጠነክራለሽ በአንቺ ቤት። አሁን ሰው እንዲጣላ አሁን ደግሞ ፈይ እንትና አሁን የቀረችው ነው ያልሻት ሴት እኮ የኔ ጓደኛ አይደለችው። በነገራችን ላይ እንደ ማንኛውም ተከታይ የምትወደኝ በቃ መወዳት ተባለ እንጂ እንደ ትልቅ ነገር እንዴ እሷ ሄደች ወጥ የጨለመ ቪኦኤ ተመታ። የዛው ምን ሳልገባ ዝም ብዬ ሳልገባ ሰው ህዝቡ ከተኛ ካነጠቄጡን ከፍቶ ከተኛ በኋላ ሁሉ እየገባው ካንቺ ተሻለ ይታል ማርያምን። ሰው ተኝቶ የኔ ተከታይታችኋል። ኢትዮጵያ ምናምን ነው ያሉትኝ። ከተኙ በኋላ እንኳን ከገባው ካንቺ ተሻለ ይታል እና ያ ሰው አንቺ የምትዩ ሰው ሄደ ቀረ መጣ ህይወቴ ላይ ምንም ፋይዳ የሚያመጣው ነገር የለም። ምንም የአንድ ሳምንት ነው በቃ ይረሳል። ከኔ ጋር ግን አትሊስት ቢሆን ከቤታዬ ጋር አብረን እህት ምን እየተባለ በሰላም ትቀጥያለሽ። እኔ ምንም የምጎዳ የለም። ያ ሰዓት ትበልጫ ምን ያለ ሰዓትሽ ትበልጫቸዋለሽ። እሱን እኮ ነው የምልሽ። እኔ አልኩሽኝ ቲክቶክ እንዴት ነው አልጎሪዝሙ የቲክቶክ እንትን አውቀዋለሁኝ እኔ እንዴት ማድረግ እንዳለብኝ። እኔ አሁን ለምሳሌ በሰዓቴ ሁሌ በሰዓቴ በኢትዮጵያ 1 o'clock ላይ ከምሽቱ 1 ሰዓት በሰዓቴ እየገባው ጣፈንታይ ምናምን ያው እንደም ፍሩቱን ለምን እንደሚወዱት አላውቅም። ቤቴን እንትን እንደሚያዞሩት ፍሩቱን እየሳቆናን ብል አውቀዋለሁ። እሷን ባለፈው የሆነ ሪከርድ ተደርጎ አይቻለሁ። ድራይቭ እያደረገች ብላም 300 ሰው ምናምን የሚያት ምንም ማለት አይደለም። ቪው ይመጣል ይሄዳል። ነገ አንድ ሰው ላይ ይችላል። ግን የሚያወሩ ሰዎች ከኔ የበለጠ ሰው ቢያወራ ነው ደስ የሚለኝ። ከኔ የተሻለ ሰው ቢያወራ ከኔ የተሻለ ሰው ቢያወራና አበበ ቤት ከበደን ተካለው። ከበደ ቤት ተኮላ ይመጣል። ተኮላ ቤት ደግሞ ማለት ነው ጋቢሳ ይመጣል። ጋቢሳን ሸኝታችሁ ሀጎስን ታስገባላችሁ። ሀጎስ ሲሄድ ማን ይመጣል? ሰው ቤት በሰው ይተካል። እግዚአብሔር ግን አይተዋችሁ። ያንን ነው የምላችሁ። እግዚአብሔር አይጣላችሁ። እግዚአብሔር አይራቃችሁ። እግዚአብሔር አይጥላችሁ። እግዚአብሔር ቀናችሁን አያጨልምባችሁ። እግዚአብሔር ፊቱን አያዙርባችሁ። ሰው ልጅ ይሄዳል፣ ሰው ይመጣል። ከዚህ በፊት የሄዱት ሄደዋል፣ የተተኩት ተተክተዋል። አሁንም መሄድ ካለ መንገዱ ክፍት ነው፣ ይሄዳል። የሚመጣ ይመጣል። በተገፋችሁ በተጣላችሁ ሰዓት ወዳጅ ይበዛላችኋል። አይታችኋል። አሁን ስለኔ ትኩር ብላ እንዲህ እኝክ አርጋ ስታወራ ጊፍቱ ምኑ ሰው በሸነና ይላል። ለኔ ነው እንጂ የምጠቀምበት እኔ አልጎዳበትም። በነገራችን ላይ እናንተ የምጎዳበት ነው የሚመስላችኋል። ነው አልጎዳበትም። ሞር ወዳጅ ነው የምታበዙት። ዛሬ ወሬ ቀን ነው። ፍሪደም ከደበረ ውጣ ውዴ። ዛሬ ላወራ የመጣው ቀን ነው። የወሬ ቀን ነው። ጌሜን አቋርጬ ብራውን ፍቅሬ ምን ነው ጠፋሽ? ጌሜን አቋርጬ ቁም ነገር ላወራ ጊዜን ሰውቼ የተቀመጥኩት ውዴ። አንተ አሳጠሪው ልትል አይደለም። እቃ ይጠርና መውጣት ትችላለህ ውዴ። እቃህን ያሳጠረው እንዲሁ የሚያጠረች ናት። የባሰ ደግሞ ይጠርቃ። አይኔ ቀልታ አይደለም ላይቱ ነው። እንዲህ ማድረግ እችላለሁ፣ ግን ላይቱን ሳረግ ነው አይኔ ቀላልመስ። ምን ልበለው ጋይስ? ቁም ነገር አለው። ቁም ነገር ደግሞ ማውራት ያለብኝ በየቀኑ አላወራም፣ ግን የሆነ ሳለ የልቤን ሐሳቤን እኔን ኮንትሮል እንድታረገኝ አልፈቅድም። ተከታታይነ ወዳጄ ትሆናለህ እንጂ እንዲህ እንድትቆጣጠረኝ አልፈልግም። የፈለኩትን የልቤን እንዳላወራ ምናምን አታደርገኝም። እኔ እንኳን ቤታኔ አክባሪ አይደለም። ማንንም እየቀዘነ እያየኸው ነው። ማንንም እየተሳደበ እያየኸው ነው። ሜጃ አተክ። ስለዛ ሰው ሲያከብራቸው አንዳንዶች ተከብሩ። የተሰማኝ ማውራት ቋልቻ አላለቀስኩ፣ አላበርኩ፣ ሰው አልሰደብኩኝ። ምን አልኩ? ሐሳቤ በክብር እየገለጽኩ ነው። ወይ በስድብ ጣል ላርግ እና ያለው ነገር ይሄንን ነው። በቃ ማጠሩን በምን አውቅሽ? ምን አባቷ ቀነት አለው? ሰላም አጠር ነው የሚያወራው። አጥሮበት ኮና
ፊንገር ተፋች እኮ እሱን እኮ ነው የምነግርሽ እኮ እሷ ያ ሁሉ ነገር ያፋን እየለጠጠች እኔ አሁን በቃ ለምን እንደተውካት ታውቃለች። እመቤቴ ምንም ወርድ አያደርግም። ገንዘቡን እየሰጠ በመቆጥ እንዳለ እንደሞ እንዳይወስዷት ወደ ሌላ ነገር ነገር ጌሞ አለ። ስሙኝ ሰውም ማለት ነው ሰው የፈለገ ነገር ለሰው ልጅ ብታረጉላቸው ካልወደዳቸው አልወደዳችሁም ነው። ስጊፍት ስለሰጣ እኔ ለዚህ ሁሉ ለዓለም ሰጥቼ አይደለም አለው ውዶቼ። ኔትወርክ ያዘ መሰለኝ አለው ልጋል ለመስጠት እስቲል የማይሰጡ ሰዎች እኮ ይሰጣቸዋል። እኔ ስለሰጠው አይደለም የተሰጠኝ ማለት እግዚአብሔር ከላይ ይሰጣቸዋል፣ ግን ለመስጠት ልባችሁ ይጠይቀዋል። እስቲል ስቁንቁን ሆኖ ጅብ ሆኖ እኮ እስቲል የሚሰጣቸው ሰዎች እኮ ጊፍት አሉ። ለሰው ማይሰጡ ለሰው ጊፍት ማይሰጡ ምንም አይሉ፣ ግን በደንብ የሚሰጣቸው ሰዎች አሉ። አታያቸውም? የትም ቦታ ሲሰጡ ምናምን አታያቸውም። ሮዚ እንቅ ብለሽ ሙቺ ውዴ፣ እንቅ እንደዚህ በገመድ ወፍራም ብታገኚ ለምቀጭን በቀጭን ገመድ ወፍራምማ ምን ይጠቅማ? በቀጭን ገመድ ጥልጥል ብለሽ ማለት ነው ውዴ። ሲጥጥ ብለሽ ሙቺ ከሰለቸሽ ውዴ፣ ሲጥጥ ብለሽ በገመድ በወፍራም እንዳታረጊው። ወፍራም ቶሎ አያጠፋሽም። በቀጭኑ ገመድ በቀጭኑ ሽቦ ታንቀሽ ሙቺ ውዴ። ስልችት ካልሽ በቀጭኑ ሽቦ። እሺ እሺ ውዴ። ሊዲያ የሃይማኖት እኮ እዚህ አይገባም። እኔ መሀይም እኔ አንቺም መሀይም ሁኚ። አንቺም ብሎ ፕሮቴስታንት አንቺም ብሎ ሙስሊም አይደለም። መሀይም ስለሆንሽ ለመሀይም ማስረዳት ትንሽ ይከብደኛል። አሁን አንቺን ሳስረዳ ራሱ ኢነርጂ ያልቃል። መሀይም ነሻ እና ታንቀሽ ሙቺ። በዚህ አጋጣሚ የምነግርሽ በተረፈ ማለት ነው እኔ ስናገር ማንም ሰው እኔ መቆጣጠር አይችልም። ማንም ሰው በነገራችን ላይ እየሰደቡ ማሪ ምን ልበላት ታዲያ እንዴ? ሌላው ሲያወራ ዩቲዩብሽ ድረስ ሰርች አርገሽ አይደል እንዴ የምትሄጂው? ዩቲዩብሽ ድረስ ከቲክቶክ አልፈሽ ተርፈሽ ዩቲዩብ ድረስ ለወሬ አይደል እንዴ ሰርች አርገሽ የሰው ስም የምትሄጂው? እኔ ዝም በየመና ዝምንም ኮንትሮል እንዳታረጊኝ። እኔ የፈለኩትን አወራለሁ። ከሰለቸሽ ታንቃሽ ሙቺ። በቀጭኑ በድሮ ስልክ አለ አይደል? የድሮ ስልክ እንደሚያሽከረክሩት በሱ ገመድ ታንቃሽ ሙቺ። ልቆጣጠርሽ አልችልም። ሐሳቤን እገልጻለሁ እንዴ። አው ቱቦስ ካገኙ ትልቅ ቦይ ውስጥ ለምተደፍተሽ አትሞችም። ከሰለቸሽ ልትሞት ነው እንዴ? ምን አባቷ ላድርግላት እንዴ? 80 ቀን ቁጭ ኘኘኘኘ እላለሁ። የትም ሜጃ ስለሌለን እንተያያለን። የትም ሜጃ አለን። ምንም ሜጃ የለ፣ እናንተ ሜጃ የለ፣ እናወራለን። ማንን ነው ኮንትሮል ማረጋት? አሁን ነው ውዴ የመናገር መብቴ ነው እኮ ሊያግዱኝ ነው እኮ ብለ ዮናታን ጋር አይታችኋል አይደል? ስንጫወት ነው በቃ ኢነርጂያችሁን ትሚላለን። አሁንም ጨዋታ ይችላል ምናምን አሉ። በቃ እንደዚህ ጨዋታ የሚችሉ ፍራይዴዎች የሚጫወታሉ ምናምን ከራሳችሁ ጋር ማች የሚችሉ ሰዎች አሉ። መመሰክርላችሁ። ተፈጥሯችሁ ግን የማይፈቅድ ሰዎች አትጋጋጡ። ዮናታን ይችላል አይደለም? ያስጨበጭባል ዮናታን ማርያምን እንግን ድፍት እያለች ነው ላይ ባለ ቆምት ድፍት እያለች እመቤቴ ድፍጥምም እያለ በላም ትመጣለች። እንትን ላይ ምንድነው ዩቲዩብ ላይ ተንጋዳ ብላም እንደዚህ ታወራሉ። ጌታ ተንጋዳም ቢሆን እንዲህ ነው ያቺ ሰርጀሪ ያለች እያለች እንቅልፏን እያጣች ለምን ዩቲዩብ ላይ 3 ቀን 4 ቀን ትምትል በቃ ዩቲዩብን ይመታል ምናምን እንደምንም ተደፍታም ነው የምትመጣው። በቡናውም በምኑም በቡርቴም እየተሰደበች ኬኳም እየጮች። አቤት ግን እኮ ለኔ ተሰጠኝ እድል ግን ለኔ ተሰጠኝ ኬኳ እኮ ግን እናማ እያወራች እያለቀሰች ስለኔ ከተወራ ሰርጀሪ ከተባለ በቃ ስለኔ ነው አቴንሽን ሁሉ። አፏ እንዴት አድርገ በዚህ ጎበዝ ናታ። በዚህ አደንቃታለሁ። ድፍት እያለች እኮ ነው የምትመጣው ለገንዘብ። እኔ እኮ ጌማውን መጫወት እችላለሁ። ለአንድ ሰው እስኪቀር ጎበዞች ሰዎች እኮ አሉ። አይታችኋል? ለምን 5 ሰው አያቸውም? ቁጭ ብለው ዋናው እልፍ ሲል አንዱ ሲመጣ ጊፍት ይሰጠኛል ብለው ቁጭ ብለው ጌማቸውን ጎበዝ ይጫወታሉ። አደንቃቸዋለሁ። በዚህ አደንቃታለሁ። ድፍት እያለች ለገንዘብ ድፍት የምትበል ትመጣለች።